መቀየር ማለት ያንን ለመቀየር ተልእኮ ለመወሰን ደግሞ ምን ይፈልጋል? ያ ሰው ለዛ ተልእኮ የተዘጋጀ መሆን አለበት ማለት ነው። እንግዲህ አሁን የመጨረሻዎቹ እጃችን ያወጣችሁ ሌላ ተልእኮ ላችሁ በግለሰብ ደረጃ ግን አሁን በጠቀስናቸው ቤተሰባዊ መዋቅራዊ ጉዳዮች የሚያገናኙት የሀቅን ከወር እንዴት ነው የምንገናኘው? ስለዚህ ይህን ትክ መጠቀም ይጠበቅብናል። የዚህን ጉዳይ አሁን ከመጨረሻዎቹ ውጭ ያለን ሰዎች በተሳተፍንበት በገባንበት ቦታ ላይ በገባን ለመተግበር እቅድ ውስጥ እንዲካተት ሰበካ ጉባኤ ያለ ሰንበት ቤት ጽዋ ማህበር በሰንበት ትምህርት ቤት በተለያየ ቦታ ያለን ሰዎች እንድናደርገው ከአሳብ አለምሰን ጉዳይ ዋቁ ወደ ቅድም በተባለው ዓላማ አድርጎ እየሰሩ ስለወደ ማሩሳት ማለት ነው። ስለዚህ ይሄ ነው እኮ ተልእኮ ማለት ነው። ከዚህ ውጭ እኮ ያ ተልእኮ የለም። ጭብጡ የዚህ ውይይት ራሳችን እንድንዘምትና ራሳችን አዝማችሁ ራሳችን እቅድ እንተገበር ብቻ ሌላ ነገር የለውም። በዚህ ባበቃ ይሻለኛል። ይህንን መልእክት ወስደን ሁላችንም ወደ ተግባር እንዲሆን ጥያቄ መልስ ምናምን የሚያሸጉ እንዴት ስላልመሰለኝ የሚካተት የምታይቀው ጉዳይ የለም እናነሰው ጉዳይ የለም። ስለዚህ በዚህ እንቋጨው ነው። ግን ምናልባት እንደው መናገር አለብኝ ከተባለ አላውቅም ካለብኝ ልስጥ ችግሩን ትንታኔውን መነሳት ወደ መፍትሄው የተካከለበት በላይ ስለ መርገም ካልሆነ በስተቀር ምን ስለምታደርገው ይሄ ካለብኝ እስቲ ሁለት ሀሳብ ልቀበል ይችላል። እሺ የጌታ እግዚአብሔር ይስጥልን። የመምህራን በረከት ድረስ እንደ ሁሉ ቦታ ላይ የተከራከርነው ሰዎች ማዕከሉ ጠርቶ እንዴት ነው ሊያወጣ የሚችለው ወይስ ባለንበት ነው? አሁን ማለት ትናንት የጠየቁት ትንሽ መርቶ ያለፈ ነገር አለ ማዕከሉ ላይ ያለው ብዬ አስባለሁ። በተለያዩ በቤተ ክህነት እንግዲህ ሀገረ ስብከት እስከ ሀገረ ቤተክርስቲያን ያለነውን ግምት ውስጥ ማስገባ የሆነ ምላሽ ነው የሰማሁት። ሚሳቅ ይሆን አቃንታላችሁ ግን እኔ በዛ ውስጥ አሁን የኛ ክፍተት የሚመስለኝ እኛ ያለንባቸው እዛ ያለንባቸው ቦታዎች አሁን ካለን ወሳኝ ጉዳዮች ጋር ወይም ደግሞ ከዓላማዎቻችን አንጻር እሱን ኢንፎርሜሽን ለእናንተ ኢንፎርማሊ ደወሉ የስራት መስላሉ ማለት ነው። ከዚህ አማንያን እያስተማርኩ ያለ አለ የለም። መደበኛ መራግባት ቨርቹዋሊ የሚሰጣቸዋል ውጭ እነዚህ ወደዚህ ማምጣት ካልቻልን ነው እንዲህ አይነት ብለዋዝን ሰዎች አሉ። ግዛቸዋለሁ ደውሎልኝ ያውቃል። ፋይናንሳችንም የሰው ኃይላችንም አንዱ የሚባሉትን ይዘውብን ሄዱ እኮ ብሎ የደወለበት ቀን አለና በዚህ ጉዳይ ላይ የሆነ ነገር ሊባል ደስ ይላል። ምናልባት አሁን የምንወጣበት አማራጭ የለም። 5 ዓመት ድረስ አሁን አንድ ፕሮጀክት ላይ አለ። ይህን ማዕከል ሰብሳቢነት ከወጣው ጊዜ ጀምሮ 4 ጉባኤ ምስክር ጉባኤ ሳቢው ነው። ይህ ልጆች አብዛኛው ዶክተር አምባገነሽ መስራት የኛ የምትሏቸው ሰዎች በሙሉ እዛ ነው ያሉት። ጣና ቂርቆስ እንግዲህ አፈመምሩ እዚህ ያሉ ምናልባት በኋላ መልዕክት ያስተላልፋል። እዛ ውስጥ ብኛል አድሆግ ነው በእርግጤ ባለማክበር በቀጣይ ምናልባት መልክ ብናስይዘው ጥሩ ነው። የማህበሩ አባላት በግላችን የምንሰራቸው የመንግስት ሰራተኛ ጉባኤ አሁን በእኛ ተቋም ራሴን እያየው ነበር። እሱ ወደዚህ ኮርፖሬት ማድረግና ኢንቮልቭ እንድታረጉበት ማድረግ ካልሆነ በስተቀር ያዝናቸው አንዳንዶቹ ስልታዊ የሚመስሉ ነገር ይዘናልና እንዲህ አይነት ስትራቴጂ ጉዳይ ያሉ ሰዎች እንዳያፈገፍጉ ወይም ደግሞ ሌላ ፐርሴፕሽን እንዳይወስዱ አደራ ለማለት ነው። ትምህርት በዚህ አሁን በኮሚቴን በሀገረ ስብከት በዝዋ ማህበር በሰንበት ትምህርት ቤት በተለያዩ ከአጥቢያ ጀምሮ የስራ ኃላፊነት ያለውና እየሰራ ያለው በጣም ጥቂት እጅ እዚህ ውስጥ ነው ማለት ነው። ብዙ ግን በዚህ ውስጥ የሌለው ይመስላል። ስለዚህ የሌለው አካል እኮ መጥቶ ካገለገለ ተተካካል ማለት ነው። ጉዳዩ እሱ ችግሩ የሆነው ምንድን ነው? የሚያርፈው አንድ ሰው ጋር ስለሆነ የተቀመጠው ያ ሰው ላይ ሁሉ ነገር መጣፈበታል። እኔም እኮ ለኮሚቴ ተጠይቻለሁ። የራሱ ለኮሚቴ አባልነት ገብቼ እንድሰራ ጠይቻለሁ አልፎ ማለት ነው። ስለዚህ ምንድን ነው እኔም መልሻለሁ በወቅቱ ጊዜ ካስላላችሁ ማለት ነው። አይ
እዛ በጣም ይሄን የሚያክል አባል ስላለ ከዚህ ውስጥ ሰው አስገቡ፣ እኔ ደግሞ እዚህ ያለው ነገር ላስተባብር ላገኝ በሚለው ማለት ነው። አሁን እኮ በየድርሻችን ብንሰለፍላችን ይሄ ሰው በጣም ማለት ነው። እኔ በዛ ልክ ነው እኛ የምንረዳው። ግን ይሄ ስትል በዋናነት የማህበረ ቅዱሳን የቤተክርስቲያን ርዕይ ነው ማለት ነው። ያንን ርዕይ ግን ባለንበት ቦታ ተግባር ጉዳይ እንጂ ምንም ሲመጠር እኮ አዳራሽ ልንቀመጥ አይደለም። ተሰማርቶ ባለበት ቦታ ጋር በዛ ልክ ስታዊ ሪያዊ ሆኖ ይተግብር ያን እስካመለከት ተርጎ ፈጽሟልና ሌሎቻቸው ግን ያለ ስራ ያለ ድርሻ እንዳንቀመጥ ይሁን የሚለውን የሚይዝ ነው። በዚሁ አንድ መራግብ ላስልና ለመራግብ መሪ ይሰጣል። እንግዲህ ባለፉት በዚህ ባሳለፍነው ዓመት በተለያየ ጊዜ የተጠቁ ስራ አስፈጻሚዎች አሉና ጠቅላላ ጉባኤው ማጽደቅ ስላለበት እያገለገሉ የቆዩት እንግዲህ ቀሪ የባህር ዳር ማዕከል ጠቅላላ ጉባኤ የሚቀጥለው ዓመት የነበረው ስራ አስፈጻሚ የነበረውን ኃላፊነት የሚያጠቃልልበት ስለሆነ እስከዛ ድረስ ግን አብረው የሚቀጥሉትን እናሰልቃለን እና በዚሁ ቅድም ነበሩ መድረክ ላይ ከመባከል ሪፖርት ማዘጋጀት ጉባኤው ደግሞ ማጽደቅ ስላለበት ያሰራችን ስለሆነ ቀሲስ ምህረት የግቢ ጉባኤ አገልግሎት ዋና ኃላፊ ወደዚህ ይምጡ። አበበ መንግስት የትብብርና ሕዝብ ግንኙነት ዋና ኃላፊ እና ኢንጂነር ታጠቅ የሙያ ማህበራዊ ኢኮኖሚ ክፍል ዋና ኃላፊ